የጌታ ቃል። ስለዚህ እናንብበው ቁጥር 11 12 ከ11 ጀምሮ ያለውን እስቲ እናንብበውና ጥቂት ቁጥሮች ናቸውና ምዕራፍ 5 የምናነበው ከጥቂት ቁጥሮች በላይ 11 ጀምሮ። ስለዚህ ጉዳይ የምናገረው ብዙ ነገር አለን፣ ነገር ግን ስለዚህ ጉዳይ የምንናገረው ነገር አለን፣ ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። በዚህ ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔር ቃል የመጀመሪያ ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የሚያስፈልጋችሁ ጠንካራ ምግብ ሳይሆን ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ ከጽድቅ ትምህርት ጋር ገና አልተዋወቀውም። ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው ይላል። ጥቂት ቁጥሮች ናቸው ያነበብነው። ዛሬ ሳምንትም እሱ ላይ ነው የቆየነው። አሁንም ዛሬ አንድ ሐሳብ ተናግሬ በዚህ ክፍል ላይ ነው ምን ቆየው ማለት ነው። ስለዚህ በዚህኛው በዕብራውያን መልእክት ላይ የምናገረው የዕብራውያን ጻፊ ሰባኪው የምናገራቸው በጣም ብዙ ነገሮች አሉ። እኛም ዛሬ ለኛ የእግዚአብሔር ቃል ይጠቅመናል፣ ይመክረናል፣ ይመልሰናል። ጎበዝ የሆነ ሰው ጥሩ የሆነ ሰው የእግዚአብሔር ቃል በእግዚአብሔር ቃል ለማደግ የሚፈልግ ሰው በጣም ብዙ ይማራል ማለት ነው። ጎን ያለው ሰው እግዚአብሔር ቃል ያስተምራል ብለው ትማራለህ ብለው። አዎ በጣም ነው የምንማራው። ስለዚህ እስቲ ዝም ብላችሁ ማስታወሻ ያዛችሁ ካላችሁ አንዳንድ ሐሳቦችን ዝም ብዬ ነካ ላድርግላችሁና ባለፈው እኔ ግን ለማንበብ እንዲያመች እኔ ግን በመደዳ ነው የሚያስተምረው የእግዚአብሔር ቃል ለማንበብ እንዲያመቻችሁ ርዕስ እንደዚህ ሰጥቼ ነበረ። ዳተኛ አንሆን ምን አንሆን ዳተኛ አንሆን የሚል ክፍል አንስቼላችሁ ነበርና ስለዚህ ዳተኛ የተባሉበትን ምክንያቶች ባለፈው ቢያንስ የተወሰኑ ነጥቦችን አንስቼላችሁ ነበር። የመጀመሪያው ዳተኛ የሆኑበት ምክንያት ለምንድነው? ወይም ለመማር ለማደግ የሰለቹበት ያላደጉበት እናው ማደግ የሚጠበቅባቸውን እድገት ላይ ያልደረሱበት ምክንያቱ ምንድነው የሚለውን ስናነሳ አንደኛ ዳተኛ የተባሉበት ምክንያት ከጊዜ ብዛት ተነሳ ስላላደጉ ነው። ከምን ብዛት? እስቲ ከጊዜ ብዛት በለው። ከጊዜ ብዛት የተነሳ ምን ስላልሆኑ? ስላላደጉ። ይሄ ማለት ምን ማለት ነው? ከቆይታ ብዛት በጌታ ቤት እንግዲህ እነዚህ ክርስቲያኖች በእግዚአብሔር ቤት የቆዩ ናቸው፣ ረጅም ጊዜ ያሳለፉ ናቸው ብለን አይተናል። በጌታ ቤት የኖሩ ናቸው። ነገር ግን በጌታ ቤት በቆይታቸው ማደግ የሚጠበቅባቸውን ያህል ሊያድጉ አልቻሉም። ይሄ ነው የሚያሳዝነው። እግዚአብሔር ቤት ቆይተን በእግዚአብሔር ቤት በእድሜ ብዛት በቆይታ ብዛት ለምሳሌ የዛሬ 30 ዓመት ነው ጌታ ተቀበልኩት ብትሉ 30 ዓመት ሙሉ በጌታ ቤት የቆየ ሰው እንደው ዛሬ ልክ እንደነዛ ልጆች እንደነ ፋሬስ አይነት ቢሆን 30 አስተሳሰቡ አመለካከቱ ልክ እንደሱ ቢሆን ምን ዋጋ አለው ነው። የዛሬ 20 ዓመት ነው ጌታ ተቀበልኩት የሚል ሰው እውነትም በጌታ ቤት 20 ዓመት አከል የኖረ ሰው ነው። ነገር ግን ዛሬም ደግሞ ያለው ልክ በሕፃንነቱ ለምሳሌ በቤታችሁ ባለፈው ሳምንት ነግሬያችኋለሁ። በቤታችሁ አንድ ልጅ ተወልደው ባያድግ እንደው ባለበት ሆኖ ልክ እንዳልኳችሁ ዛሬ ሳምንት ነበራችሁ በናዝሬት አካባቢ በቀን 24 እንጀራ የሚበላ ልጅ ሕፃን ነበረ ተባለ። ምን አይነት እንጀራ? 24 እንጀራ በስንት ቀን? በቀን የሚበላ ነበር። ግን ምን ያለለ እድጋት የሌለ ያላደገ ማለት ነው። ስለዚህ ልክ እንደዚህ ቢሆን እንዴት እንደሚያሳዝን ታውቁታላችሁ። ወላጅ በየጊዜ ጭንቅ ነው። መቼ ነው በጌታ ያመነ ሰው በየፈውስ ቦታ እግዚአብሔር ሆይ ልጄን ፈውስልኝ፣ ልጄን ማርልኝ፣ ልጄን እያለ ደግሞ ይዞራል። ጌታ የሌለ ሰው ደግሞ ምን ያደርገዋል? ወደ ጸበሉ ይዞራል። ምናልባት ወደ አመነበት ይዞራል። ለምን? ያላደገ ልጅ አስቸጋሪ ነው።
ዛሬም እግዚአብሔር በቤቱ እያደገን እየኖረን ዘመናት አስቆጥረን እድገት ከሌለ ግን ጌታ ያዝንብናል። ዛሬም በክርስቶስ ቤቢ ከሆነን አደጋለሁ። ምን ከሆነን አልኩኝ? በክርስቶስ ዛሬም ቤቢ ከሆነን ምን አለው? አደጋለሁ። ያው ቤቢ የምትሉት ለልጃችሁ ያው ቤቢም ስለሆነ አይደለ? ያው ሕፃን ትንሹ ልጅ እግዚአብሔር አምላክ ወደ እድገት ወደ ብስለት ይመልሰን። አሜን አትልም? እስቲ ማደግ ይሻለው በለው። አለማደግ በጣም የመጨረሻ መሞት ነው። አንድ ሰው ካላደገ ለምሳሌ በፊዚካሊ አድጋችሁ ስፒሪቹዋሊ ደግሞ ባያድግ በቃ መንፈሳዊ ቁመት አድጋችኋል፣ እውነት ነው። ግን መንፈሳዊ ህይወታችሁ ካላደገና ዛሬም እንደ ቤቢ፣ ዛሬም እንደ ሕፃን፣ ዛሬም እንደ ትንሽ ልጅ የምናስብ የምንመላለስ የምንኖር ከሆነ ጌታ ምን ይላል? ቤቢዬ እግዚአብሔር ከቤቢነት ያወጣል። ከጊዜ ብዛት የተነሳ ማደግ የሚጠበቅባቸውን እድገት አላደጉም። ማፍራት የሚጠበቅባቸውን ፍሬ አላፈሩም። መሄድ የሚጠበቅባቸውን ያህል አልሄዱም። ዛሬም ያው ናቸው። ዛሬም አስተሳሰባቸው ህፃናት ናቸው። ለዚህ የእግዚአብሔር ሰው ጳውሎስ የሚለው ቃል አለና እስቲ አንዳንድ ከመጽሐፍ ቅዱስ ክፍሎች ወጣ እናርግና አንዳንድ ክፍሎች ውስጥ እናንብብና ወደዚች እንመለሳለን። ስለዚህ እስቲ አንዳንድ ክፍሎች እናንሳ ረጋ ብለን እናንሳና የተወሰነ ጥቦችን ስለዚህ ጉዳይ የምንናገረው ብዙ ነገር አለ። ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። ባለፈው ስላነሳው ወደዛ አልሄድም። በዚህ ጊዜ አስተማሪ ልትሆኑ ሲገባችሁ ገና የመጀመሪያው ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የሚያስፈልጋችሁ ጠንካራ ምግብ ሳይሆን ምንድነው? ወተት ነው ይላናል። ምንድነው? ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ ከጽድቅ ትምህርት ጋር ገና አልታወቀም። አንደኛ ቆሮንቶስ 3:1 እስቲ አንድ ሰው ያንብብልኝ ቶሎ ብላችሁ ፈጣን ባቢ። አንደኛ ቆሮንቶስ 3:1 ምን ይላል? አንደኛ ቆሮንቶስ 13:11 አንድ ሰው እኔም ወንድሞቼ ሆይ ሥጋውያን እንደመሆናችሁ እናንተ እኮ ሥጋውያን ናችሁ፣ መንፈሳውያን አይደላችሁም። እሺ አዎ መንፈሳውያን ናችሁ ብዬ መናገር አልችልም። ሥጋውያን ናችሁ። እግዚአብሔር ከሥጋውነት ያውጣን። አሜን በል እንጂ እግዚአብሔር ከሥጋውነት ሕይወት ምን አድርገን ያውጣን። መንፈሳዊ እንድንሆን እንፈልገው። ያለንበት ዓለም መንፈሳዊ ዓለም ነው። ሄሉ ገላትያ 4:3 ታነብልኛለሽ? ገላትያ 3:3 እሺ ኤልዬ ጨረስክ? አንብብ። ገና ጽኑ መብል መብላት አትችሉም እና ወተት ጋትኳቸው ይላል። ሕፃናት ስለሆናችሁ። እሺ ገላትያ ምዕራፍ 4:3 ላይ ይበቃል። አራትም ብቻ አንብብልኝ። 4:3 ብቻ። እኛ ሕፃናት ሆነን ሳለን ከዓለም ትምህርት ምን ሆነ? ተገዝተን ምኖች ነበርን፣ ባሪያዎች ነበርን። አሁን ግን ከዛ አይደለንም፣ ወጥተናል። ኢየሱስ ይባረክ። ከሥጋውነት ወደ መንፈሳውነት ዓለም ከወጣችሁ በኋላ ግን
መንፈሳዊያን ናችሁ። መንፈሳዊ የሚባለው ሰው ደግሞ ስጋዊ ከሆነ አደጋ አለው። እግዚአብሔር ከዚያ ያውጣን። እግዚአብሔር በመንፈሱ ያሳድገን። እድገት ነው የሚያስፈልገው። እግዚአብሔር እደግ እያለን ነው። ምን ሆነ? እስቲ እደግ በሉ ጎን ያለ ሰው ገና እግዚአብሔር እድገትን ይፈልጋል። በህይወታችን ላይ እንድናድገው ነው ፈልገው። በእግዚአብሔር ነገር እንድታድጉ እንጂ ህፃናት እንድትሆኑ እግዚአብሔር ምን አረገም? አይፈልግም። ህፃን ሰው ከባድ ነው። ሁሉ ጊዜ ህፃን፣ ትናንት ህፃን፣ ዛሬ ህፃን፣ ነገ ህፃን፣ ተነጎዳ ህፃን፣ መጪ ዓመት ህፃን። 20 ዓመት ሙሉ በህፃንነት ማሳለፍ አይደብርም? አይከብድም? ሁሌ ህፃን ማሳደግ። ለምሳሌ የተወለደ ልጅ በየጊዜ እድገት ማሳይ ከሆነ ሁሉ ጊዜ ደግሞ ህፃን መጠበታለሁ እና ሁሉ ጊዜ ወተት የሚጋት ከሆነ ሁሉ ጊዜ ወተት ጠንካራ መብል መብላት ማይችሉ ከሆነ አደጋ አለው ወገኖቼ። እግዚአብሔር ያሳድገን። ጊዜውን ስትመረምሩ እስቲ ህይወታችሁ እንድታደርጉ ይፈልጋል። ምን ያህል ጊዜ በጌታ ቆያችሁ? አዳዲሶች አይፈረድባችሁም። ከእናንተ የሚጠበቅባችሁ ለማደግ መሮጥ ነው። አሜን። እስቲ ትናንትና የነበረው ህይወት ታውቁታላችሁ አይደለ? እስቲ ጌታን ወይ ያገኛችሁበትን ጊዜ ትዝ የምላችሁ ከሆነ እንደው ወደ ጌታ የመጣችሁበት ጊዜ እንደው ያኔ የነበረው ነፍቆት፣ ያኔ የነበረው ጉጉት፣ ያኔ የነበረው ለመማር፣ ለመጸለይ፣ ለማምለክ የነበረው ግን ዛሬ ያለው ተመለከቱ። አንድ ሰባክ እንደዚህ እንደተናገረው እግዚአብሔር ያደጉ ልጆች ናቸው ያሉት አለ። ያላደገ ልጅ የለውም። ያደገ የሚመስል እንጂ ነገር ግን ያደገ ግን የሚመስል እግዚአብሔር ያሳድገን። እኛም ምንም የለንም፣ ግን ጩኸታችን ወሬያችን ስታዩ ደግሞ በጣም እንዳደገ አይነት ሰው ሆነን ነው የምናወራው። ህይወታችን እንደው በእግዚአብሔር ቃል እንደገረበን ህይወታችን በጣም ያደገ ትልቅ ደረጃ የደረሰ ሰው እንመስላለን፣ ግን ዜሮ ነው። እግዚአብሔር ከዛ ያውጣን። አሜን ነው። ማደግ ይኖርብናል፣ መጨመር ይኖርብናል። ለዚህ ነው ጴጥሮስ ምን ይላል? ጨምሩ የሚል ቃል አለ። አሜን ነው። ምን አድርጉ እስቲ? ጨምሩ በሉ እስቲ። ጎን ያለው ሰው ጨምር በሉት። ምን አድርገው? ጨምር ይለናል ፒተር። ምን አድርጉ እስቲ? ጨምር በሉ። አዎ ጎን ያለው ሰው እስቲ ዝም ብላ ያዛ አድርጋ ጨምር ትባላለህ። ጨምር በሉት። ምን አድርገው? ጨምር እንጂ አትቀንስ። ህይወትን ጨምር፣ በጎነትን ጨምር፣ መልካምነትን ጨምር። አሜን አሜን አሜን። እንደው አንደኛ ጴጥሮስ ምዕራፍ 4 ላንብብላችሁ። እንደዚህ ያነባለሁ። ቶሎ የምታውጡ ከሆነ አንብቡና ከክፉ ምኞት የተነሳ በዓለም ካለ ምግባረ ብልሹ ህይወት አምልጣችሁ። እሺ ቶሎ ያዙና አንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ገለጥ አድርጉ። የምትገልጡ ስልካችሁንም የምትገልጡ ገለጥ አድርጉና እንደዚህ ስናንብበው ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ህይወት አመልጣችሁ። እኔ አዲሱ መደበኛ ትርጉም ነው የምጠቀመው። እሺ ከየት ያመጣ እንዳትል አዲሱ መደበኛ ትርጉም ያው እግዚአብሔር ቃል ሁሉም ያው ነው። የአማርኛ ልዩነት ነው። እሺ እኔ ብዙ ጊዜ እንደዚህ ነው የምጠቀመው። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ህይወት አምልጣችሁ ከመለኮታዊ ባህሪ ተካፋይ እንድትሆኑ በእነዚህ ነገሮች አማካይነት እጅግ ታላቅና ክቡር የሆነውን ተስፋ ሰጥቶናል። አሜን። እስቲ ክቡር የሆነ ተስፋ ሰጥቶናል በሉ። በዚህ ቁጥር 5 ላይ በዚህ ምክንያት በሙሉ ትጋት በእምነታችሁ ላይ እቺን ቶሎ እንድትዙፍ ስለሚፈልግ ይላችሁ። ቁጥር 5 ላይ በዚህ ምክንያት ከላይ ተስፋ ሰጥቶናል። እጅግ የከበረው በጣም ወሳኝ በጣም አስፈላጊ ተስፋ ሰጥቶናልና ስለዚህ እና በዚህ ምክንያት በሙሉ ትጋት ይላል። በምን ትጋት? በሙሉ ትጋት በሉ። አዎ ትጋት በጣም ወሳኝ ነገር ነው። አንድ ክርስቲያን ካልተጋ ያው ሊያድግም ሊለወጥም አይችልም። በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ ይላል። አሜን። እስቲ በእናንተ በድሮ ትርጉም ምን ይላል? ቁጥር 5 ስለዚህ ምክንያት ትጋትን ሁሉ እያሳያችሁ
ጨምሩ። ቆይ አሁን እምነት ዋናው ነገር ነው፣ ዳናችሁበት ነው፣ መሰረት ነው። እምነት ላይ ግን መጨመር ያለባችሁ ነገር ያነሳልን ነው። ፒተር ምን እያለ ነው? በበጎ ማናው በእምነታችሁ ላይ ምኑን ጨምሩ? በጎነት ምን አድርገው? ጨምር። ጎን ያለ ሰው በጎነትን ጨምር በል። አሁን የተቸገረበት ሰው እየቀነሰ ነው ያለው። ከጊዜ ወደ ጊዜ ይጨምራል ስትል ይቀንሳል። ወደ ኋላ የሚመልስ መንፈስ የታወጋ ይሁን። አሜን አትልም እንዴ? ብዙ መጮ የለብንም። ትምህርት ሰዓት ነው፣ ረጋ ብለን እንድንማር ነው። እሺ እናንተ ግን ቶሎ መውሰድ ነው። ሰው ስታዩ በየጊዜ የመጨመር ህይወት የለውም፣ የሚቀንስ ፍቅሩ ይቀንሳል። ጥላቻ እየበዛ ረስቻለሁ እንጂ የዛሬ ስንት ዓመት አካባቢ እንደሆነ እንዲምል ያው በመንግስት አካባቢ ስንጸባርቅ ነበር። እንትናን ቀንስ፣ እንትናን ጨምር፣ እንትናን ደምር፣ እንትናን እንዲያርግ። ያው የመደመር ሐሳቤ ጥላቻን በቃልን ምን አድርገው ቀንስ እና እናንተና ምን አድርገው ጨምር የሚል ደስ የሚለው ክፋትን ቀንስ፣ ኃጢአትን ቀንስ፣ አመጽን ቀንስ፣ ሌላውን ቀንስ፣ ግን በጎነትን ጨምር። አሁን ትልቁ ክርስቲያን የተቸገረበት እኮ በጎነትን እየጨመረ አይደለም። ከጊዜ ወደ ጊዜ ይብላችሁ ወደ ኋላ እየቀነሰ ይሄ መንፈስ ዛሬ ይደፋ። ጮና ምን በል እንጂ ሃሌሉያ። የሚቀንስ ህይወት ከናንተ ላይ ይደፋ። ህይወት የሚጨምር ሲጨምር ደስ የሚለው አይደለ? ሲጨምር ሲያድግ ሲበረታ ከትናንቱ ይልቅ ወደፊት ስትመጡ ነው ህይወት ደስ የሚለው እንጂ ትናንት የነበረውን እያጣችሁ እየቀነሳችሁ እየመነመናችሁ ወደ ኋላ የሚያሳይ የተመታው አንድ መኪና ወደ ማን ነው ዳገቱን እየወጣ ነው እንበልና ታዲያ ወደ ኋላ ሲመጣ ምን ያጋጥመዋል? አደጋ ያጋጥመዋል። ምን ይሆናል? የመገለበጥ አደጋ ነው። ወደፊት ነው ሂድ የተባለው መኪና ወደ ኋላ የሚመጣ ከሆነ የመገለበጥ አደጋ ያጋጥመዋል። ክርስቲያን ወደፊት ማለት ሲገባው ወደ ኋላ ማደግ ሲገባው አለማደግ የሚያሳይ ከሆነ ምን ይሆናል? የመገለበጥ ሸርተት ማለት አደጋ ያጋጥመዋል። ነግሬያቸዋለሁ። ብዙ ሰዎች በጌታ ቤት እየኖሩ ሸርተት ያሉ ናቸው። ሸርተት ወደዛ ይገባ የተመታው እደግ፣ ቀጥል፣ ጨምር። ጎን ያለው ያዛርገና ጨምር ትባላለህ። ጨምር በለው። በጎነትን ጨምር በለው። እስቲ አዎ ቀጥል። በበጎነት ላይ ምንን? ዕውቀትን ጨምር። እኔ ላንብበው ልጅ ትንሽ ዘገየ። እሺ በእምነታችሁ ላይ በጎነት ጨምር፣ በበጎነት ላይ ዕውቀትን ጨምር። እስቲ እናንተ ፕላስ ያረጋችሁ ጨምር ነው። እሺ የምትጽፉ ሰዎች ካላችሁ ቶሎ ብላችሁ ያው በእምነት ላይ በጎነትን ጨምር፣ በበጎነት ላይ ዕውቀትን እግዚአብሔር ማወቅን ለማወቅ መጣርን ከጌታ ጋር ለመቀጠልን ጨምር እና በዕውቀት ላይ ራስን መግዛት ምን አድርገው ጨምር። መቼም ይሄ መልእክት አይሆናችሁ አይደለ? ጎን ያለ ሰው ይሄም መልእክት ነው በለው። ጌታ እንዲህ ይላል በለው፣ ጨምር ይላል። ይሄኔ እኮ ሊቆም አይችልም ብል አትቆምም። ኢየሱስ ያድናል። የትናንትና ቦታ ልክ ነው እኮ እሱም ጥሩ ነው። ጋር ያላችሁ ምን ነው ጨምር፣ ህይወት ያልጨመረ ሰው ምን ብር ቢጨምር ምን ዋጋ አለው? የፈለገ ብር ቢጨምር ከጌታ ቤት እኮ ትጠፋለህ። 7 ጓደኞች አንድ ላይ እየጸለይን አንድ አገልጋይ እንደዚህ ጸለየ። ጌታ ሆይ በእጄ ሙታ እንድነሳ ይፈልጋለሁ አለ። እሺ አለ ጌታ ደግሞ ጌታ ሆይ አለ። ጸሎቱ በጣም አንደኛው ወይ ፍረድ ወይ ውረድ ነው የሚለው። የእብዱ አይነት ጸሎት ማለት ነው። እብዱ የሆነ ከተማ እብዱ ናሉና ያረ ይሄዳላሉና እየዳ ወይ ፍረድ ወይ ውረድ ይላል። አንድ የኔ ጓደኛ አንድ አገልጋይ ወይ ፍረድ ወይ ውረድ ነው የሚለው። እሱ ጸሎቱ ነው። እኔ እፈራለሁ። አረቶ ወደዛ ቤት ጸልይ ነው የሚለው። እኔ እፈራለሁ። እግዚአብሔር ወርዶ ማን ነው የሚችለው? አንደኛው ደግሞ ውረድ። አረ ውረድ እያለ እኔ እዚህ ቤት አልጸልይም አልኩኝ። ውረድ ካልኩ ከመጣ አልችለውም። ጌታ ኢየሱስ ያድናል። 7 አገልጋይ እየጸለየን ጊዜው ናሴ ነበረና ክብርን ያሳይ ውረድ እያለ ጸልዩ። በጌታ በኢየሱስም ብለን እንጃ ጸሎቱን ትተን ወደ ማዶ ተሻገረ። ከዛ በዛ ቸርች ላይ መብረቅ ወረደ። የእውነት ነው የምላችሁ፣ ሪያሊቲ ነው የምላችሁ።
እንዴ እግዚአብሔር ውረድ አልችለው እንዴት ነው የምንችለው? ውረድ አይቻልም። ውረድ ፍረድ። አንዳንድ ሰው ፍረድ እንዴት ፍረድ ትላለህ? ጌታ እኮ ራሱ ይችልበታል። ስለዚህ ውረድ ይለው አንዱ አገልጋይ ጸሎቱ ቅራቱ ነው ያለው ለጌታ ነበር። ግን ትልቅ የእግዚአብሔር ሰው ነው አሁንምና ውረድ ነው ጸሎቱ። አንደኛው ጸሎት የሚገርም ነው። ኢየሱስ ያድናል። ውረድ ፍረድ፣ ውረድ በጌታ ውረድ ፍረድ። እንዴት እንችላለን? እግዚአብሔር አይደለም። አንዳንድ ሰው በቃ ሲበሳጭ ውረድ ይላል። ኧረ ተው፣ ክብርን ግን ግለጥ። አሜን። በቂ ክብርን አሳየኝ ነው። አሜን ነው። ሙሴን እንኳን እግዚአብሔር ምን አለው? እባክህ ክብርን አሳየኝ ባለው ሰዓት ሙሴ አለ ልክ ነህ ጸሎቴ ልክ ሆኖ ሳለ ግን ማንም ክብሬን አይቶ እኔን አይቶ ፊቴን አይቶ ሊድን አይችልምና ስለዚህ እኔ ሳልፍ ጀርባህን ታያለህ አለው። እግዚአብሔር ጀርባ ኖሮ ሳይሆን እንደኛ አይነት ጀርባ የለው። ግን በሰውኛ ጀርባህን ታያለህ ማለት ምን ማለት ነው ብላችሁ ካላችሁ ለአንተ ለአገልግሎት የሚበቃን ክብር አሳያለሁ እንጂ ማን ነው እግዚአብሔር ጀርባ ያየ ሰው አለ እንዴ? እንደ እግዚአብሔር የፈጠረው ፀሐይ እንደዚህ የሚያቃጥል ከሆነ እግዚአብሔር የሰራቸው ኃይል እንደዚህ ከባድ ከሆነ ታረሱስ እንዴት ልቅ? አሜን። ከሰማይ በላይ ነው፣ ከሰማያት በላይ ነው። ይሄ አምላክ ትልቅ አምላክ ነው። ስለዚህ የሚበቃናል ክብር እና ሰው ጨምር ነው በተምትባለው። ስለዚህ ወዳጄ ሆይ በህይወት ላይ በዘመን ላይ ምን አድርገው? ጨምር እንጂ ምን አትቀንስ። ሐሳቤ እንድታድግ እድገት እንዲመጣ ነው። በነገራችን ላይ የማያድግ ልጅ ሁሌ ለወላጅ እንደሚያሳዝን የማያድግ አገልጋይ፣ የማያድግ ዘማሪ፣ የማያድግ ክርስቲያን ለቤተ ክርስቲያን ሸክም፣ ለእግዚአብሔር ሸክም፣ ለሀገር መከራ ነው። እግዚአብሔር ከዛ ያውጣን። ያደገ ሰው ግን ለጌታ ይጠቅማል፣ ለዓለም ይጠቅማል፣ ለሰው ይጠቅማል፣ ለቤተ ክርስቲያን ይጠቅማል። ያላደገ ሰው ደግሞ አመለካከቱ፣ አስተሳሰቡ ዛሬም ዜሮ ነውና ስለዚህ ምንም ሊያደርግ ስለማይችል እግዚአብሔር በነገር ሁሉ ይባርከን። አሜን ነው። እስቲ እሱ ወደዛ ዋና ሐሳብ አይደለም ግን አንዳንድ ነገር ለመጨመሪያ ያለው በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን በወንድማዊ መተሳሰብ ላይ ፍቅርን ጨምሮ እነዚህ ባህሪያቶች በእኛ ይወላ ቢበዙ አንሰናከልም፣ አንወድቅም። እሺ በእውነተኛ መንፈሳዊነት በወንድማዊ መተሳሰብን በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። ጎን ያለ ሰው ጨምር በል። ምን አድርገው? ፍቅርን ጨምር፣ በጎነትን ጨምር፣ ጥላቻ ቀንስ፣ ሐሜትን ቀንስ፣ አድባይነትን ቀንስ። ሁለተኛ ሰው ጸሎት ለማንሳት ነው። ሁለተኛ ሰው ከኛ ጋር ሲጸልይ እንደዚህ አለ። እግዚአብሔር ሆይ አለ። ሁለቱም ጸሎቶች አንደኛው ውረድ የሚል ነው። ሁለተኛው እባክህን ሙታን እነሳ በእጅ ይላል። እግዚአብሔር ደግሞ እሺ አለና ልጄ አቤት እሺ አለ እግዚአብሔር። ነገር ግን ሙታንማ ዛሬም አስነሳለሁ፣ ግን አንተን አጣለሁ አለ እግዚአብሔር። ምን አደርጋለሁ? አንተ ስለማጣ፣ ስለዚህ ሙታን ይቅርብህ። አሜን። እኔ ለአንተ የሚበቃን ክብር በጊዜ እሰጣለሁ። አሜን። እንደ አንዳንዴ ሙታን እነሳ ከተነሳ በኋላ ሰውዬ ይኖሪው ነው አለ። ጎን ያለ ሰው አለ ወይ በሉት። አዎ እግዚአብሔር እኮ እያንዳንዱ ነገር እኮ ጌታ ይሰጣል፣ ግን እኛ እንዲያጣ አይፈልግም ጌታ። ብዙ ሰዎችን እኮ እንደምትሉት የአገር ገንዘብ እኮ ሊሰጥ ይችላል፣ ግን ዞራ ቸርች የሚባል ነገር እንኳን አታዩም። እኔ አንዳንድ ጊዜ አስባለሁና ምንድነው ማስበው ካላችሁ ኮምፔር አደርጋለሁ፣ አነጻጽረዋለሁ እና ማንን አበሻና ፈረንጅንም አነጻጽረዋለሁ። እንደው ፈረንጆች ቸርች ዛሬ ያው ፈረንጆች አካባቢ በብዛት ቸርች ጥቂት ሰው ነው፣ የዚህ ግማሽ ነው ቸርች የሚያመልከው፣ በጣም ጥቂት ሰው ነው የሚያመልከው እና አብዛኛው ሰው አፍሪካ አካባቢ ትንሽ ቸርቾች ላይ በብዛት የምታዩት ከደቡብ ኮሪያ ውጪ በሌላ ሀገር ላይ የምታዩት ህዝብ በጣም ጥቂት ህዝብ ነው። በቃ አብዛኛው ሰው ጌታ የለሽም እየሆነ ነው። ግን እነሱ እንኳን እነሱ ዛሬ አሁን በኢትዮጵያ ያለው ቤተክርስቲያን በመላ ዓለም ላይ ያሉትን ቸርቾች ፕላንት ያደረጉ ትናንትና ዋጋ የከፈሉልን እነሱ ናቸው።
እነሱ ናቸው ፈርቀዳጅ፣ እነሱ ናቸው በር ከፈቱልን፣ እነሱ ናቸው በኢትዮጵያ ዛሬ ያለው ቸር በሙሉ እነሱ ናቸው ብላን ታረጉት። የዛሬ 100 ዓመት የዛሬ 70 የዛሬ 65 የዛሬ 100 ምናምን ዓመት እዚህ ሀገር ላይ ኢትዮጵያ፣ አውሮፓ፣ አፍሪካ በመላ ዓለም ላይ ቸርቾችን ፕላንት ያደረጉ እነሱ ናቸው። በእርዳታ በተለያዩ መንገዶች አድርገው ብዙዎች ወደ ጌታ እንዲመጡ ያደረጉ ናቸው። እነሱ ዛሬ ቢደክሙም አይፈረድባቸውም። በእርግጥ እኛስ ብንሆን ይላሉ አንዳንድ ጊዜ እኛስ እንደው ብንበለጽግ እንደውም ልክ እንደነሱ ብንሆን ዛሬ ሰው ወደ ጌታ ቤት ይመጣል ወይ? አይመጣም። ምናልባት ያው ብር ቢኖርም አጅሬ መደቆሱን ስለማይቶ ይመጣል እንጂ ብናገኘን በጣም ነግሬያለሁ። ለዚህ ነው እኮ እግዚአብሔር ያዝ ለቀቅ ያደርጋል። አሜን። ትንሹን ነገር ለቀቅ ያደርግና ያዝ ያደርገዋል። በኢየሱስ የተያዘባችሁ ለቀቅላችሁ። አሜን ነው። ለምን መሰላችሁ? ያዝ አድርጎ ለቀቅም ያደርገው አንተን ወደ ራሱ ያስጠጋ ነው እግዚአብሔር የሚሰራ። አሜን ነው። የሆነ ነገር ይሰጣል እንዳትጠፋ ያዝ አደረግና ና ይላል። ያዝ አደረግና አሁንም ያዝ ሲያደርግ ምን ታደርጋለህ መሰለ? ወደ ጌታ ትመጣለህ። አሜን። ጠበቅ ትላለህ። አሜን። ትጨምራለህ። አሜን። ጸሎቱን ታበዛለህ። ያኔ ጌታ ምን ያደርጋል? ወደ ራሱ ካስጠጋ በኋላ ከዛ በኋላ ምን ያደርገዋል? ራሱ በቃ ልጅያውን ከዚህ በኋላ ከኔ ጋር ልክክ ብሏል፣ ተስማምቷል። በቃ ይሄን የሚሰጠው የትም አይሄድም፣ ይሄን የሚሰጠው የትም አይሄድምና ይሰጣል። አሜን። እስከዚህ ነው የእግዚአብሔር ትምህርት ቤት ብዙ ነው። እሺ አንዳንዱ እግዚአብሔር ወጋው ብትልም አይወጋልማ። ኢየሱስ ያድናል። ራሱ ለሚሰራው ነገር ተወግቶ አይወጣም። የሚወጣው ስንቱን ከዚህ እየወጋ ከዛ እየገባ ነው። ኢየሱስ ያድናል። በእነጋ ማይወጋ ነገር አለ። በተለይ በእድገት ዙሪያ ቀስ እያደረገ ነው ጌታ የሚያሳድገ። ማደግሻለሁ ብለስ እግዚአብሔር ያሳድገን። አሜን። ጨምር 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 ጨምር። እነዚህ ይላል ቁጥር 8 እነዚህ ባህሪያት ተትረፍርፈው ቢኖራችሁ ጌታችን ኢየሱስ ክርስቶስ በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቃችኋል። አሜን። እነዚህ ባህሪያቶች 7 ናቸው። ወደ 7 የሚሆኑ ባህሪያቶች ናቸው። እነዚህ በእናንተ ላይ ቢበዙ ሃሌሉያ፣ በባህሪያት ተተርፍረው ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቃችኋል። ዳተኛ፣ ፍሬቢስ፣ ቸልተኛ፣ ዘገምተኛ ከእንደዚህ አይነት ህይወት እነሆ ይጠብቃችኋል። በዚህ ህይወት ጌታ ይባርክ። አንድ ሲያዙልኝና ጨምር 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 በለው። ጋሽዬ ጨምር 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 በለው እንጂ ወዳጄ ጨምር ጨምር በለው እንጂ። እየርክም ጨምር፣ ስልክ እያናገርክም ጨምር፣ መንገድ እየርክም ጨምር። አዎ ለወጣ ነው የሚለው። ኢየሱስ የተባረከ ይሁን። አሜን ነው። ምን አድርጎ ጨምር? እየርክም ጨምር። አዎ እየለፋም ጨምር። ኑሮ ከባድ ቢሆንም ይህን ህይወት ጨምር፣ አትቀንስ። ሃሌሉያ። ፍቅር ጨምር፣ አንድነት ጨምር፣ ደግነት ጨምር፣ የወንድማማች መዋደድ ጨምር። ሃሌሉያ። እስቲ ጨምራለሁ በል። እኔ መጨመር ነው የምፈልገው በጌታ ሰው ይለው ሀብ ጨምሮ ህይወት ካልጨመረ ምን ዋጋ አለው? ብር ጨምሮ፣ ቁመት ጨምሮ፣ እድሜ ጨምሮ 30 ዓመት በጌታ ኖረን ግን ህይወት ካልጨመረ ምን ዋጋ አለው? በኢየሱስ ስም መጨመር ይሆንልን። አሜን ነው ወይ? እስቲ ጨምራለሁ በል። አዎ መጨመር የምትፈልጉ ሰዎች ከኔ ጋር ወደፊት ነው መሄደው በሉ። ኢየሱስ እኔ ከዚህ በኋላ መጨመር ነው ፈልገው በሉ። ሰው ነብይ መሆን፣ ሰው ሐዋርያ መሆን፣ ሰው እግዚአብሔር ቃል አገልጋይ መሆን፣ በቃ ታላቅ አገልጋይ መሆን እንደው መጨመር ሃሌሉያ ለማለት ይፈልጋል። ግን ህይወት እንዲጨምር አይፈልግም። ህይወት ከሌለ ምን አገልግሎት ምን ዋጋ ያለው? ልብ በል። አገልግሎት ማለት የህይወት ፍሬ ነው። አሜን። ጎን ያርሶ አገልግሎት የህይወት ፍሬ ነው በለው። ያልኖርክበትን ምን ታገለግላለህ በለው። ምን ታገለግላለህ? እኔ አሁን ሳይኖር የሚያገለግል ሰው ከመድረክ አውጥቼ ቁጭ ቢያራ ደስ ይለኛል። ምን አስተምራል? ምን አስተምራል? ያልኖረው። ለዚህ ነው የኖርከውን ቀደም ያለው አገልጋዮቻችን እንደነ ታምራት እንደ ብሎ ዘመሩ። አቤቱ ይላል የኖርኩትን እንድናገር የተናገርኩትን እንድኖር እርዳኝ። አሜን። የኖርነው ህይወት ከሆነ ብትለፈልፍ አገር ይሰማል። አሜን። እስቲ አሜን በል እንጂ
እስቲ ቀደም ካለው በኢትዮጵያ ካሉ ነባር ከሚባሉ አገልጋዮች በርግጥ አሉ ስም በተለይ በካሴት በተለይ ሚዲያ ስለ ኢየሱስ ያድናል። እና ታዲያ ሰይጣን እኮ በከበረው ሰው ግቢ ላይ በራሱ ግቢ የማያደርገው ሰው ግቢ ላይ ሲያደርግ ቆሻሻነቱን ያሳያል። እና ያቺ ሴት በጣም የሚገርመው ህይወቷ ለዚህኛው ለጎረቤት አስተማሪ ሆነ። ጌታ ይባረክ። እስቲ ህይወት ያስተምራል በለው። እስቲ ህይወት እናገር በለው። እስቲ ጎን ያለ ሰው ኑርና ህይወት ራሱ ተናጋሪ ነው በሉት። ሰባኪ ህይወት ነው በለው። አራካሞሴፖ እስቲ ህይወት እናገር በለው። እስቲ ህይወት ራሱ ተናጋሪ ነው። ህይወት ካላችሁ የእናንተ ህይወት ያየ ሁሉ ፍቅራችሁ አንድነታችሁን አብሮ ባላር ከሆናችሁ በዛ ግቢ ላይ ሰፈር ላይ ተከራይታችሁ በምትኖርበት ወይም ያው ቤት በሰርታችሁ ራሳችሁ ቤት ላይ ጥሩ ህይወት የፍቅር ህይወት የምትኖሩ ከሆነ ያ ህይወት ለአገር ለሰፈር ለመስሪያ ቤት ምን ነው አስተማሪ ነው። እንደዚህ ባህሪያት በህይወታችሁ ላይ ከበዛ ዳተኞችና ፍራቢሶች ከመሆን ይጠብቃችኋል። ፍሬ ከሌላ ክርስትና እግዚአብሔር ይጠብቅ። አሁን ዛሬ ሰው ጌታ ሆይ ፍሬ ላፍራ፣ ጌታ ሆይ ልደግ አሳድገኝ የሚል ሰው አታገኝም። ጌታ ሆይ ይሄናል ሚሊዮን ይግባልኝ ነው የሚለው። ይግባልኝ እኔ ሐሊም መቃኝም ኢየሱስ ያድናል። ጎን ያለ ሰው ይግባልኝ በሉት። የሚገባ ከሆነ ይግባ። ያልሰራው ነገር እንዴት አድርገው ይገባል? ይግባልሽ። ያው እንዲገባላችሁ ጆጭሮ ጋር ሄዱ። ነብይ ጆጭሮ ጋር ኢየሱስ ያድናል። ነብይ ጆጭሮ እየደነሳችሁ 70 ሚሊዮን ይገባል ብለው ሄዱና ያው ከገባላችሁ ጥሩ ነው፣ ግን የለፋችሁ ቢሆን ይመረጣል። ኢየሱስ ያድናል። ህይወት ግን ይግባ ይብዛ። ህይወት ሲበዛ ሌላ ትኖራለህ። እንደ ማንኛውም ሰው እኔ ኖር የለም እንደ አንተ ኖር የለም እንደ ጎን ያለ ሰው ትኖራለህ በሉስ። ደግሞ ለኑሮ እንቸገራለን። ጌታ እያኖረ የሚያኖር እግዚአብሔር እያለ ወፎቹን የሚቀልብ ጌታ አንተን እየቀለበ እያሳመረ ሃሌሉያ የሜዳ አበቦችን ተመልከቱ ያለ ጌታ ዛሬ ከሱ በላይ እያኖረ እንዴት ትናገራለህ? ህይወት እናገር። ለጌታ ኑርበት። ለጌታ ስትኖር ምን ይጎልባል ወዳጄ? መጽሐፍ እንደዚህ ብሏል እኮ እግዚአብሔርን የሚፈሩ ከመልካም ነገር ይጎላሉ አይጎሉም ነው ተባልከው። ሃሌሉያ የሚያስፈልግን ጌታ ያመጣል። ህይወት ካለ ጌታ ያበዛል። ነገር የተባረከ ይሆናል። ህይወት ይብዛል። ይሄ ክርስትና ይብዛ። ክርስትና ነው። ክርስትና ለጌታ ነው። ክርስትና ብሎ ክርስቶስ ነው አለ ዘማሪው። ክርስቲያን ነኝ ካለው ምን ማለት ነው? መኖር ነው። 1995 ላይ ያወጣው አንድ ዘማሪ ክርስትና ብሎ ክርስቶስ ነው ክርስቲያን ነኝ ካሉ መኖር ነው። አሜን አሜን። የት ነው ያለው ክርስትና? አድራሻው የት ነው? የልጁን መልክ እንድንመስል ተጠራነው። ታዲያ ዛሬ የት አለ ይላል? ክርስቶስ ክርስቲያን ነን ካለ ክርስቶስ ነው። ክርስቶስ ብለን ካልን ደግሞ መኖር ነው። ጎን ያለ ጫወታር ለጌታ ኖር። እግዚአብሔር አስፈላጊን ሁሉ ይሰጣልና በክርስቶስ የሚኖር ሰው ለዘላለም ከጌታ ጋር ይኖራል። ሕይወት ይብዛልህ። ፍሬያማ ሰው ያርግ። ይሄ ነው መኖር ያለበት። ክርስቲያን መለየው መጠላላት መለየው መበላላት ሳይሆን ፍቅር ነው። ፍቅር የሌለ ሰው ራሱ የተጎዳ ሕይወት ነው። አዎ። ስለዚህ በወንድም ላይ ክፉ አትዝራ፣ መልካም ዝራ፣ ፍቅር ዝራ፣ አመፅ አትዝራ፣ ከጀርባ ሌላ አትስራ። በቃ ይሄ ነው ጌታ የሚፈልገው ይሄ ነው። አንዳንድ ሰዎች እርምዬ ይሉና ከጀርባ ደግሞ ሌላ ዘር ይዘራል። የተወጋዩ እሳት ብለው ሸንጋይ መንፈስ ጩና ይበላ በለው። ከጀርባ መርዝ አትዝራ ካልኮ ከጀርባ መልካም ዝራ። አሜን። እርምዬ ካልኮ እርምዬ ላይ ክፉ አይዘራም። ለምሳሌ ራሴ ለምሳሌ ነው ለይቲላ ወንድም ብለ ክፉ ዘር አትዝራ፣ መልካም ዘር ዝራ። ልብስ ግዛለት ብርዝጠው ምክንያቱም መልካም ዘር ነው። እሱን ታገኘዋለህ። ክፉ ከዘረበት ታጭድበታለህ። መከራ ነው የምታጭደው መከራ። ስለዚህ መልካም ዘር የሚዘራ ሰው መልካም ያጭዳል። ሰው የሚዘራውን ያንኑ ምን ያደርጋል? ያጭዳል። በቃ የዘራውን ነው የምታገኘው።
ያልዘራው ከየታም ታጭዳለህ። እኔ እየዘራው መሬት ነው የኔ ስራ። እኔ ብዙ ጊዜ ከሰው ጥሩ ምላሽ አግኝቼ አላውቅም በዘመኔ። የእውነት ነው የምላችሁ። መልካም አድርገን እንሰደባለን፣ መልካም አድርገን ስማችን ይጠፋል። አያችሁ አይደለ? ከሰው አንድ ጥሩ ምላሽ አግኝቼ አላውቅም። ለምን ካላችሁ የራሱ ጉዳይ። የኔ ምላሽ የኔ ዘር ግን መልካም መሆን አለበት። እኔ እያጎረስኩኝ ወጥቶ ደጅ ላይ የሚያሙ ሰዎች አጋጥመውኛል። እንደው እኔ ያሻገርኳቸው ሰዎች ድልን አሻግሬ እና ከፍ ብሎ ደግሞ ከዛ በኋላ እላችሁ ስሜን አጥፍቶብኝ ያውቃል። ግን ምንም አይቸግረኝም። እኔ ግን መልካሙን ልዝራ፣ መልካሙን ልስራ። አባቴ መልካም ያደርግልኛል። ጩና አባቴ መልካም ያደርጋል ብለው ክፉ አትዝራ። እኔ ክፉ መዝራት አልወድም በዘመን ይላል። ሳይጎዳኛል ሰው አልጎዳም። እኔ ይሸሻለሁ። እኔ ባህሬን ማንም ያውቃል። ሰው እኔ ላይ ጉዳት ሲያደርስብኝም እሺ ብዬ ከመሄድ ውጪ መልሼ ጉዳት አድርሼ አላውቅም። ለምን ካላችሁ መልካም ዘር ነው እንጂ ክፉ ዘር ጥሩ አይደለም። ወንድም ላይ ክፉ ዘር ከዘራችሁ የሚበቅለው ምንድነው? ራሱ እኮ ነው። ቡና ዘርታችሁ ብርቱካን ይጠበቃል። አሜሪካን ዘርታችሁ ቡና ይጠበቃል። ዘር ነው የዘራው። ያን ስለምታጭድ መልካም ዝራ ጨምር። አሜን። ሲጨምራለ ብለው ሰባቱን ባህሪያት ኢቤት ገብታችሁ ጥሩ አንባቢ ከሆናችሁ ሰባቱንም እያወጣችሁ አንብቡና እንደዚህ ብላችሁ ጻፉ። ቤት ስትገቡ ከመጀመሪያ ጀምሩና ከመጀመሪያ ጀምራችሁ ይሄንን ቤት ስትገቡ አንብቡና እሺ እንደዚህ ብላችሁ ከመጀመሪያ ጀምሮ ከ5 ጀምሮ እስከ 8 ባለው ላይ ትጋትን በእምነታችሁ ላይ በጎነትን ጨምሩ ይልና እንደዚህ በመደዳ ጽፋላችሁ። እሺ እንዲህ በመደዳ ጻፉና በጎነት የምነት ጽፋላችሁ። በጎነት በቤታችሁ ላይ ካለ ራይት አድርጉት። ከሌላ ግን ኤክስ አድርጉት። ምን አልኳችሁ? የእውነት ብላችሁ በጎነት ካለ ጥሩ ነገር ካለ ፈረንጆች እንደዚህ ላይ ቢጉድ ዱጉድ መልካም አድርግ ጥሩ ስራ። አዎ መልካሙን ጥሩ ስራ ቢጉድ ዱጉድ። አሜን ነው። መልካም ስራ መልካም አድርግ፣ መልካሙን መልካም ስራ። እሺ በጎነት የምለውን ስደርሱ ራይት ታረጉታላችሁ። ከሌለስ ኤክስ አድርጉት። ራሳችሁ ናችሁ የምታረሙት። ቀጥለው ደግሞ ዕውቀት እግዚአብሔር ማወቅ ዕውቀት ነገር ስታስቡ ራይት ከሆነ ራይት ኤክስ አድርጉታላችሁ። እሺ በዕውቀት ላይ ራስ መግዛት ራስን እየገዛው ነው ምኖር የምትሉም ከሆነ ደግሞ እላችሁ ራስን ገዝቻለሁ። ራስ ከተማ ከሚገዛ ራሱን የሚገዛ ይሻላል። እግዚአብሔር ቃል ከተማ ከሚገዛው ራሱን የሚገዛ። እሺ ራስን መግዛት ሴልፍ ኮንትሮል ራስን መግዛት ካለ ይኸውልህ ምን ታረጋለህ መሰለህ? ራይት ታረጋዋለህ። ከሌላ ግን ኤክስ አድርጎት ኤክስ ራይት ምን አይል እንደ ከመቶ ምን አይል እንዳመጣችሁ ራስ መግዛት መጽናትን ስታዩ ደግሞ ህይወታችሁ ላይ ጽናት አለ ወብላችሁ ኤክስ ወይም ራይት ታረጉታላችሁ። በመጽናት ላይ እውነተኛ መንፈሳዊነት ወይስ አስመሳይነት ነው ያለኝ የምትሉትን ታረጉና ራይት ወይም ኤክስ ታረጋለህ። እኔ እውነተኛ ክርስቲያን ነኝ እንደ ወይስ አስመሳይ ነኝ ብላችሁ ማሰብ አለባችሁ። እውነተኛ ነኝ ወይ አስመሳይ ምን ለመኖር ጊዜ ለማሳለፍ እንዲህ እያርኩ የምኖር ሰው ነኝ የምትሉ ከሆነ እሱንም ራይት ወይም ኤክስ ታረጉታላችሁ ማለት ነው። ይገባል? መቼም ይሄ አይገባም ብዬ አላስብም። ይገባል። የእግዚአብሔር ቃል ነውና ይገባል። ምን ነው ቀና በሉ እንጂ ዳና ናችሁ? ጎዳዋችሁ እንዴ? ተጎዳችሁ? ተሰበራችሁብኝ? አልተሰበረ ኢየሱስ ያድናል። እንዴ ነው ምን ይሰብራል? ይሄ እኮ እንዴ ቡፌ በሉት እንጂ የምግብ እንደዛ በሉ። ምን ይሰብራል? እውነተኛ መንፈሳዊነት ህይወቴ ላይ አለ ወይ? እውነት እንዴት ነው ምኖረው? ዝም ብዬ ወይ የሰንበት ደመኛ ነኝ? በቃ የሆነ ጊዜ እንትን አድርግ እኔ እኮ በጌታ ነኝ ሃሌሉያ ሻሻሻ ብቻ ነው ወይስ ህይወት ይመሰክራል? እውነተኛ መንፈሳዊነት አለ የምለው ቼክ ታርጉታላችሁ። ቀጥሎ ደግሞ ወንድማዊ መተሳሰብ የምላለ አለኝ ወይስ የለም የምለውን ታርጉታላችሁ። ከዛ ወንድማዊ መተሳሰብ ላይ ፍቅርን ጨምሩ። ስለምን
ፍቅር አለ ወይ? እወደዋለሁ ወይ ወንድሜን? ይሄ የእግዚአብሔር ፍቅር ነው። እዚህ ጋር እያላለሁ አጋፔ የሚለው ፍቅር ማለት ነው። አራት አይነት ፍቅሮች አሉ። ወደዛ አይደለም ገላትያ ስንማር ብዙ ጊዜ ስላነሳው እና አጋፔ የሚባል አጋፔ ማለት የእግዚአብሔራዊ ፍቅር ነው። አሜን ነው። ይሄ ማለት ምንድነው? ጌታችን ኢየሱስ እኛን የወደደበት ፍቅር። እንዴት ነው የተወደዳችሁበት? እኔ ስሙኛ፣ ጌታን የወደዳችሁበት ጌታ እናንተን የወደደበት ፍቅር ምን አይነት ፍቅር ነው? በገንዘብ በብሔር በዘር ቀጥሎ እንዲሁ አይደል እንዴ? እስቲ እንዲህ ነው ወደደ ይበሉ። እንዲሁ በነፃ ሃሌሉያ፣ እንዲሁ በነፃ የተወደዳችሁበትን ፍቅር መልሳችሁ እናንተም እኛም በዚህ ፍቅር ነው የምንዋደደው። አሜን ሃሌሉያ። አራት አይነት ፍቅር አለ ብያለሁ። የእግዚአብሔራዊ ፍቅር፣ የሰው ማነው ቤተሰባዊ ፍቅር፣ ጾታዊ ፍቅር እና የጓደኝነት ፍቅር፣ ከዛ እግዚአብሔር ፍቅር። አራት አይነት ፍቅሮች አሉና ከነዚህ ሁሉ የሚሻለውና የሚበልጠው የእግዚአብሔር ፍቅር ማነው? እሱ አጋፔ፣ ግሪኩ አጋፔ። ይሄ ማለት ምን ማለት ነው? የአጋፔ ምንም ቅድመ ሁኔታ ማይጠይቅ እንዲሁ ውደድ የሚያሳይ አሜን። ሰውዬ በምን ልውደደው? ሰውዬ ክፉ ነው አይደለም፣ እንዲሁ ውደዶ የሚል አሜን ነው። ሰውዬ እኮ አመፀኛ ሰው እኮ ምን አድርገው? አዎ ውደድ ያሰኘው። አረ በዚህ ፍቅር ጌታ ይባርከ። ለጌታ አጨብጭቡለት። ሃሌሉያ። አዎ ስለዚህ እድገት ሁሉ ጊዜ። ለዚህ ነው ዳተኛ እንዳትሆን በእነዚህ ነገሮች ሁሉ በህይወት ላይ እነዚህ ሲበዛ ዳተኛ ከመሆን ይጠብቃል። በቃ እንደዚህ ካወቅ አንተ እኮ ጥሩ ሰው ነህ፣ ታታሪ ነህ፣ ሰነፍ አይደለም፣ ዳተኛ አይደለም፣ ለብ ያልክ አይደለም፣ እውነተኛ ህይወት ያለ ክርስቲያን ነህ። ያው በቃ የእግዚአብሔር ነገር መቼም እንደ ባህር ነው። አሜን ነው። አያልቅም። በዚህ ብቻ ራሱ ደስ ይለኛል። አንድ ብቻ ነው ይዤ ወጣሁት። ነገር ግን እሱንም ሳንጨርስ የጌታ ነገር ያው ሰዓቱ ትንሽ ሄዳለ። ከዚህ በላይ ጨምር የተባለው እንዳትቀንሱ ጨምሩ። አሜን ነው። ፍቅርን ጨምሩ። ምን አድርጉት? እኔ ምን ያደርግልኛል? ድሮ ይሄ ምን እንደዚህ ጥቅስ የሚባለው ነገር ተው። እኔ እኮ ምናምን በጌታ ነኝ። በጌታ መሆን ይሄ ህይወት ነው። አሜን ነው። ወኔ ያለ ሰው በጌታ መሆን ማለት ይሄንን ህይወት መኖር ነው ብለው ቁጥር 8 እነዚህ ባህሪያቶች ተትረፍርፈው ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቃችኋል። አሜን። እነዚህ ባህሪያት የሌሉት ግን የሩቁን የማያዩ ወይም እውር ነው ይላል ጌታ። ከዛ ይጠብቃል። ከላይ ያነሳናቸው 8ቱ ባህሪያቶች የሌሉት የሩቁን የማያዩ ምን አይነቶች ናቸው? እውር ናቸው ይላል ጌታ። ከእውርነት ያውጣን። እነዚህ የሌሉት ይላል። አሁን እነዚህን እያንዳንዱን ለመዘርዘር እኔ ግን ዋና ቶፒክ እሱ አይደለም። ዋናው ግን ከዚህ ጋር አያይዤ ስላነሳው ነው። እነዚህ ባህሪያቶች የሌሉ ሰው እውር ነው፣ የሩቁን አያይም፣ የቅርቡን ነው። እኛ ግን የሩቁን የምናይ ሰዎች በእነዚህ ባህሪያቶች ላይ እነሆ ተሞልተን ወደፊት መቀጠል ይሆንልን። አሜን አሜን አሜን። እያንዳንዱ ብንዘረዝር ራሱ ምን ማለት ነው፣ ይሄ ማለት ምን ማለት ነው እያለን ወንድማማች መዋል ምን ማለት ነው እያለን እያንዳንዱን ብንዘረዝረው አመት ይጨርሳል ጊዜው። ግን ከሌላ ሪስክ ጋር ያው አያይዤ ስለሚል ስላነሳውላችሁ ነው። ስለዚህ የሩቁን ማን ነው? እውር ነው። ቀድሞ ማን ነው? ከቀድሞ ኃጢአቱ መንጻቱን ረስቶታል። ስለዚህ ወንድሞቼ ሆይ መጠራታችሁና መመረጣችሁን ለማጽናት ከፊት ይልቅ ትጉ። አሜን። እስቲ አሜን በል። ከፊት ይልቅ ምን ነው? ትጉ። እችን ጻፏት ወይም እችን አንብባት። ቁጥር 10 ላይ ስለዚህ ወንድሞቼ ሆይ እንደዚህ ይላል፣ መጠራታችሁና መመረጣችሁን ለማጽናት ከፊት ይልቅ ትጉ። ወሳኝ ነገር ነው። ከፊት ይልቅ ምን ነው? ትጋት በህይወታችን ላይ
ወሳኝ ሀብት ነው። ትጉ፣ ምክንያቱም እነዚህን ብታደርጉ ከቶ አትሰናከሉም። በቃ ከላይ ያሉትን 8ቱን ባህሪያቶች የምናደርግ ከሆነ መሰናከል የለም። ወደኩኝ፣ ሰበሩኝ፣ ተሰበርኩኝ ማለት የለም ማለት ነው። አንድ ጊዜ ፓስተር ጋር ሄዱ። አንድ ክርስቲያን ፓስተር፣ አቤት። ተሰበርኩ። ምን ነው? ሰበሩኝ። ሽማግሌዎቹ ሰበሩኝ። ፓስተር ጋር ሄዶ እኮ ሰበሩኝ። ተሰበርክ? ተባረክልኝ ብሬ። ተሰበርክ? አዎ ተሰበርኩኝ። ምን ሆንክ? ሰበሩኝ። እና ታዲያ ለምን ተሰበርክ? ለስለስ ብትል ኖሮ አትሰበርም ነበር አለ። ኢየሱስ ያድናል። ምን ብትል ኖሮ? ስለደረክ ነው ተሰበርከው። ጎን ያለ ሰው ከደረክ ትሰበራለህ ብለው ለስለስ በል ውስጥ ኢየሱስ ያድናል። ምን አረጉኝ? ሰበሩኝ የምትል ሰዎች ካላችሁ ለስለስ ብትል ኖረው፣ ሰከን ብትል ኖረው፣ እነዚህን ባህሪያቶች ብትለብስ ኖረው መሰበር የሚባል ነገር አንተ ጋር አይመጣም። ግን ስለደረክ ነው እግዚአብሔር ከድርቀት ያወጣል። ደረቅ ክርስቲያን ሁሉ ጊዜ ደረቅ ማለት መንፈሳዊ ነገር የጠነከረ ክርስቲያን አይደለም። ዝም ብሎ ደረቅ ያለ የሰው ፊት የሚያይ ሰው በጌታ ቤት ሊጽና አይችልም። እንዴት እያዩኝ ነው? እቅፍ አድርጎ ሰላም አላለኝም ፓስተሩ የሚል ክርስቲያን በጌታ ቤት ሊቆይ አይችልም። ስንቱን እቅፍ እናደርጋለን። እና እንትና አስተያየቷ ጥሩ አይደለም የሚል ሰው በጌታ ቤት ሊኖር አይችልም። ለስለስ ያለ ሰው ጉዳይ አይደለም ሰላም አለኝ ያላል። ኢየሱስ ያድናል። ሰላም ነው አለውና ያው ይሰግዳል ይባላል። ማን ነው ይሰግዳል እንደምታውቁት? እና ሲሰግዱ ያው ሱቅም ቢኖር የፈለገ ነገር ሰዓታቸው የተከበረ ነው እና ይሰግዳሉ። እና ወደ ላይ ወደ ታች ጎንበስ ቀና ስለው ከዛ የመጨረሻ ጸሎት እንዲቆሙና ይባላል። ግራና ቀኝ ያዩና ምን ማለት ነው? ቢሸጥ ባይሸጥ ጉዳይ አይደለም ማለታቸው ነው። እስቲ ልብ በሉ። እስቲ ስግደታችሁ ካያችሁ ጎረና ቀኝ ካያችሁ ለዚህ ነው አዛያል እንዴ ነው መጨረሻው። ይሄ ማለት ነው ቢሸጥ ባይሸጥ ጉዳይ አይደለም። ካላ ጋር ተገናኝቻለሁ። ኢየሱስ ያድናል። ስለ ጌታ አጨብጭቦ እንዲህ ነው መሆን ያለብህ። ቢሆን ባይሆን ቢፈጸም ባይፈጸም እና መልካም ነገር ኑራ አልኖራ እኔ ከጌታ ጋር እቀጥላለሁ። እኔ እንትናን እያየሁ እስከመቼ? አንዳንድ ሰዎች እንዲያና ሰዎች ቸርች ላይ ያጋጥሙናል። እኔ ብዙ ጊዜ የቸርች ልጅ ስለሆንኩኝ ቸርች አውቀዋለሁ። ቸርች ማለት ሁሉንም አውቀዋለሁ። ሁላቸውንም ያውቀው የቸርች ሰው ሙሉ ወንጌል አውቃለሁ፣ ቃለ ሕይወት አውቃለሁ፣ መካኒሳ አውቃለሁ፣ ሚኬሲ አውቃለሁ። ቸርች የሚባል ነገር እያንዳ ፖለቲካቸውን ጭምር ሁሉንም አውቃቸዋለሁ። እና ቸርች አካባቢ ላይ እንዲህ አይነት ደካማ ሰዎች ያጋጥሙናል። አንዳንድ ምን አይነት ሰዎች ናቸው ደካማ? ምንድነው? እሷ ካለች እዛ ቤት እዛ ቸርች አልሄድም የሚሉ ሰዎች ማን ካለች እና እሷ አይደለችበት መንግስተ ሰማያት እሷ አለች፣ ቸርች እሷ አለች፣ ገበያ እሷ አለች። እሷ የት ሄዳል ታዲያ? ጎን ያለ ሰው እሷ አይደለችበት የለምና እሱ የሌለበት የለምና ከሷ ጋር ነው ጌታ የሚያመልከው በለው። ከገባችሁ ለጌታ ጨብጭቡለት። ሃሌሉያ! ኢየሱስ ያድናል። በቃ እንዴ እሱ መኖር እንጂ እሱም ባለበት ለምን ወዴት ነው ቁጭ? ጌታ ኢየሱስ ያድናል። ኢየሱስ ያድናል። አንድ ጊዜ እየሰበኩኝ አንድ ሰባኪ እየሰበኩኝ ከፊት ያለው ወጣቶች ይስቃሉ፣ ከኋላ ሴቶች ይስቃሉና ዝም ብለህ እርጥብ እያልክ አትኖር አግባ እያልክ እየሰበኩ አንዱ ሳቁ አፈነውና ውጥት አለ። ከዛ ከኋላ ያሉ ሴቶች ይሄው የእርጥብ መንፈስ ወጣ ነው። ኢየሱስ ያድናል። ጌታ ይባረክ። ዝም ብለህ እርጥብ እየበላህ አትኖር አግባ እያልክ ከፊት ያለው ወጣ እየሰበኩ ነው። አንዱ ሁሌ እርጥብ ወጣሽ ነህ አንቺ። እሺ
ያው ወጥተሽ ነሽ እሺ። እና ጌታ ኢየሱስ ያድናል። ስለዚህ ያልኳችሁ አለው እሷም ባለችበት እሱም ባለበት ለመኖር ነው የተጠራነው። አሜን። ክርስትና ይሄ ነው። እሱም ይምጣ እሷም ትምጣ እኔም ልምጣ እሳቸውም ይምጡ ቄሱም ይምጣ ጳጳሱም ይምጡ ከጌታ ጋር እንሆናለን። ስለ ጌታ ጨብጭቡ እንጂ። አሜን 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 አሜን። ቤተ ክርስቲያን ነገ ቄሶቻችን እነዚህ የጠመጠሙ በሙሉ ይመጣሉ። ምክንያቱም ሰዎች ሁሉ ወደ ጌታ ስለሚመጡ ማለት ኢየሱስ ያድናል። አሁን እዚህ ጋር መታያቸው የሚያስቀድሱ በሙሉ ወደ ጌታ ስለሚመጡ ማለት ይመጣል። እየመጡ አይደለ? ስንቶቹ ታዩታላችሁ? ከቅርብ ዓመታት በኋላ ስንቱ ይመጣል መሰላችሁ? ስንቱ ገንዘብ አፍኗቸው ነው። ቄስ በልና እንደተናገሩ እና የጌታ እውነት እንዳናገር ገንዘብ አፍኖኛል አሉና ገንዘብ አፍናቸው እንጂ ስንቱ ቄስ የጌታ ድምጽ ያውቃል መሰላችሁ? እኔም ቀጣይ ተከታይ ነኝ ይላል አንዱ ሲመጣ አባ እንትና ያ አባ ሲመጣ እኔም ይመጣለሁ ቀጥል ጎሽ ነው ማለት ኢየሱስ ያድናል። አዎ ገንዘብ ነው ያዛቸው እንጂ ኢየሱስ ይባላል። እውነታቸውን ማጠንቀቅ ብለው ነው ያውቁ በደንብ አድርገው ያውቁታል። ስለዚህ ጋሸም ይመጣሉ አንቱ ይመጣሉ እርሶም ይመጣሉ እሳቸውም አባ ይመጣሉ ዋናውም ይመጣሉ ከኛ ጋር እንሰራለን። ለጌታ አጨብጭቡለት። ኢየሱስ ያድናል። ኦ ኢየሱስ የተባረከ። እስቲ ለጌታ ሃሌሉያ በሉ። እስቲ ድምጻችሁን ከፍ አድርጉና ሃሌሉያ በሉ። አንተ ግን ጨምር ይመጣሉ። ማይመጣ ሰው የለም። ኢየሱስ ይባረክ። አዎ አዛዥ ይመጣል፣ ገዢ ይመጣል፣ ኮማንደር ይመጣል፣ እንትና ይመጣል፣ ኃይለኛ ነኝ ያለ ይመጣል። እኔም መቼም ቢሆን እኔ ጀግና ነው ኢየሱስ። ኢየሱስ ጀግና ነው በሉ። የሊዲያ ባላለና እዚህ መሃል ያው እሱም ስላለ አልዋሽም። እንኳን ዳና መጣ ዌልካም ብያለሁ። እና መቼም ቢሆን እናንተ ቸርች አልመጣም አለ። የመጨረሻ ንግግሩ አይደለ? በኪሰኝ ጌታ ወደ አንተ ዛሬ በካሳ ይምጣ። አሜን ነው ወይ? የእውነት ነው። የመጨረሻ ምሽት ነው እና ከወንድሟ ጋር ከሷም ጋር በቃ ወደ ጌታ በርግጥ በጌታ የነበረ ልጅ ነው። በጌታ የነበረ ነው። በኮምባሽን ያደገ በጌታ የነበረ አው የልጆች አባትም ከሆነ በኋላ ዓለም ወሰደው። ጓደኞች ወሰዱትና ዓለም ላይ ተቀረቀረ እና በኋላ አረባክ ወደ ጌታና እኔ ባይልኩ ቁጥር ጠይቀዋለሁ እምቢ አለ። የመጨረሻ ግን እንደዚህ ብለን ጨረስን። የመጨረሻው ከሱ ጋር ጨርስ ነው። አረቢ ኪሳይን ጌታ ይሻላል ተው ተመለስ። መቼም ቢሆን እናንተ ቸርች አልመጣም አለ። ኢየሱስ ጀግና ነው በል እስቲ በልጂ። ኢየሱስ ያድናል ነው እንዴ? መቼም አልመጣም አለው ጌታዬ። ይኸው መቼም ብለዋል ብለን እኛ ሲሰን መጣን። አቤት ደጉ ኢየሱስ አንበረከከውና አመጣ። ለጌታ ጨብጭብለት ባካችሁ። ኢየሱስ ያድናል። እኛ ቻችን መጣው ኢየሱስ ጋር እንጂ የሚመጣው እንደዚህ እኮ ነው። ከዛ ተንበርክኮ ነው የመጣው። ዛሬ እንደውም ሲያመልክ እንባ አይችልም። እንኳን ደስ አለ። ነፍስ ዲናለች። ሌላ አትቸገር ለኮልኮል አትቸገር። አያችሁ ዓለም ከጂን ይክዳል። ትናንትና መኪና ነበራችሁ፣ መኪና የለም ዛሬ። ጌታ ግን አለ አይደል እንዴ? ትናንት መኪና ይነዳል፣ እሱ ሹፌር ነው። ረጅም ጊዜ መኪና ነበራቸው፣ ዛሬ መኪና የለም። ማን አለ? ራ ጎፍታ እንጀራ ኢየሱስ ይረባከ። ኢየሱስ አለ በለ። አስነሳ። የቱ ጀግና እንበል እንጂ ኢየሱስ የተባረከ ይሁን። ሃሌሉያ። እሱ አንበሳው ኢየሱስ ጀግናው፣ ጀግኖቹን አንበርክኮ የሚያመጣ ጌታ ተባረከ። ሃሌሉያ። እስቲ ያንበረክካል በሉ እንጂ። ኧረ እንደዛ እኮ ነው። በዳዴ ነው እንደሚያመጣው ኢየሱስ ያመጣ። በቃ ጳውሎስ የሚበልጥ የለም። ጳውሎስን አመጣ ጌታ። እንደዚህ ነው የሚያመጣው። ጨምር። አሜን አሜን። እደግ። በሚቀጥለው ይቀጥላል። ኢየሱስ ያድናል። እደግ፣ ጨምር፣ ህይወትን አስጨምር። እናው በጌታ እደግ። ስታድግ ጌታ በክብር ይመጣል። የቱ ጀግና ነው እጁን ያልሰጠ ኢየሱስን አይቶ ያልደረገ ልከተልህ ያለ ለማን ነው? የኢየሱስ ፍቅር። ሃሌሉያ። ቁሙ ባላችሁበት ከቢኒ ጋር ጌታ የተባረከ ይሁን። ከቢኒ ጋር እንዘምርና ከዛ ደግሞ ወደ ጸልያለሁ ተመልሼ። ጌታ ይባረክ። ከሞን ሃሌሉያ። ክብር ለኢየሱስ ሲሆን ደስ ያለ ሰው ካለ እንደገና ለኢየሱስ እልልታውን